ባለፈው ሳምንት ያየነው የሐዋሳ ኢንዱስትሪያል ፓርክ በመንግስት የተገነባ ነው። ዋጃን እዚህ ያለው ኢንዱስትሪያል ፓርክ ግን በግል የተገነባ ነው። በሳይዝ ደረጃ ስትወስዳቸው ሐዋሳና ይሄ ይተካከላሉ። ዋጃን በግል የተገነባ ቢሆንም የጅማ ኢንዱስትሪያል ፓርክ 3 እጥፍ ወይም ኮምቦልቻ 3 እጥፍ ይበልጣል በሳይዙ። በጣም ትልቅ ነው። 30 ሼድ ነው ያለው። ይሄ ጅማ ኮምቦልቻ 8 ሼድ ነው ያላቸው እና ሰፋ ያለ በርከት ያሉ ሰዎች የሚይዝ ለከተማም በጣም ቅርብ ስለሆነ በብዙ መልኩ የፕራይቬት ሴክተሩ በኢንዱስትሪ ረገድ ያለውን የኢንቨስትመንት ሚና አብልቶ የሚያሳይ ነው። ያም ሆኖ ግን ከአጓ በኋላ ጨርቃጨርቅ ላይ ቤዝ ያደረገው ምርታችን አጓ ሲበለሻሽ ትንሽ ተነቃቅፎ ነበር። ያን ለመቀየር ዳይቨርሲፋይ እናድርግ ብለን አሁን እንዳየኸው ሶላር፣ የኤሌክትሪክ ባጃጅ፣ ጫማዎች፣ ልብሶች የሚያመርት ኢንዱስትሪያል ፓርክ ነው። 30ም ሼድ የተለያየ ምርት ያመርታል። ዳይቨርሲፋይድ ሆኗል። ያ አንዱ ገበያ ቢበላሽ በአንዱ ለመቀጠል እድል የሚሰጥ ስለሆነ በጣም ጠቃሚ አፕሮች ነው። ይሄኛው በቀደም ሐዋሳ ላይ እንዳነሳሁት የሶላር ሴል ማምረቻ ፕላንት ነው። ስሙ ጎበዝ ይባላል። የፋብሪካው ስም ዋጃን ውስጥ ያለ ፋብሪካ ነው። አሁን የሚያመርቱት 2 ጊጋዋት ነው። ሁለት ተጨማሪው ፌስ 2 ደግሞ 2 ጊጋዋት በቅርቡ ይጀምራል። በሚቀጥለው ዓመት እሱም ያልቃል። 4 ጊጋዋት ነው እዚህ ቦታ የሚመረተው። ሶላር ሴል እንግዲህ በአጭር ጊዜ የጀመርነው ዓመት ገደማ ቢሆን አጠቃላይ ስራ ከጀመር አሁን በጣም እየሰፋ ነው ያለው። አሁን የሚያስፈልገን ይሄ አቺቭ ያደረግነውን ሳይሆን የሚቀሩትን ኢንፑቶች እያወቅን ባክዋርድ ሊንኬጅ እየሰራን ከሄድን አብዛኛውን ምርት በሀገር ውስጥ ለማምረት ሬር ሚነራል ስላለን ከነሱ እያመረትን ፓናል እያመረትን ከሄድን ውጤታማነቱ በጣም ያደገ ሊሆን ይችላል። አሁን የተገኘው ውጤት በጣም ኢምፕሬሲቭ ነው። ቪየትናም ያየነውን እና የተደመምንበትን ነገር በሙሉ ኢትዮጵያ ውስጥ ማድረግ ይችላል። ማስፋቱ ቀጣይ ስራ ይሆናል። ዋጃን ኢንዱስትሪያል ፓርክ አዲስ አበባ የሚገኝ ስለሆነ በጣም በርካታ ሼዶች ስለሚይዝ ብዙ የውጭ ኢንቨስትመንቶችን ለመሳብ እድል ያለው ተቋም ነው። የሰሩ ስራ በጣም ኢምፕሬሲቭ ነው። የኢንዱስትሪ ስራ በሰው ኃይል ቀጠራ፣ በትራንስፖርት ሴክተር ለምሳሌ አየር መንገድ በመጠቀም ኢነርጂያችንን በመጠቀም በብዙ መንገድ ኢኮኖሚያችን ውስጥ ኢምፓክት አለው። በሀገር የምንቀጥረው ብቻ ሳይሆን ከውጭ የምናመጣቸው ሙያተኞች ስላሉ የእውቀት ሽግግር ለማካሄድ የውጭ ምንዛሪ ለማግኘት ዘርፈ ብዙ ጠቀሜታ ስላለው ሁሉንም ጥቅሙን አሟጦ ለመጠቀም ያሳካናውን ካየን በኋላ የሚጎለንን ደግሞ እያወቅን መቀጠል ያስፈልጋል እና ኢትዮጵያ ታምርት የሚባለው እንቅስቃሴ ፕራክቲካሊ ውጤት እያመጣ ነው ያለው። የኢንዱስትሪ ሽግሽግ እያመጣ ነው ያለው። የሚቀሩን ነገሮች እያየን እየሞላን ከሄን በሚቀጥሉት 5 እና 10 ዓመታት ኢትዮጵያ በብዙ መልኩ ራሷን የመቻል እድል እንዳላት ያመላክታል። በርተን ከሰራን ጀምረን ነክሰን ከጨረስን መጀመር ብቻ አይደለም፣ ነክሰን ከጨረስን መጨረስ ብቻ አይደለም፣ ክፍተት እያዩ መሙላት ከጀመርን የማይቋረጥ ተከታታይ እድገት ስለሚያመጣ የምናስበው ውጤት ሊያመጣ ይችላል የሚል እምነት አለኝ። በጣም ጥሩ ስራ ነው። በአጭር ጊዜ ውስጥ ያገኘነው ውጤት ነው። ይህን እያሰፋን እያሳደግን የኢትዮጵያን ብልጽግና ማረጋገጥ ከሁላችን የሚጠበቅ አብይ ተግባር ይሆናል ብዬ አምናለሁ። ባየው ደስ ብሎኛል። እናንተም እንኳን ደስ ያላችሁ።